ብዙ ሰዎች በተለይ ከሀገር ሲወጡና ውጪ ሲሆኑ የሚያነሷት ነገር አለች። እኔ ብዙ ስወጣ ስገባ ያልገባኝ ግን የኩበቱ ሽታ፣ ጭሱ፣ አቧራው ምናምን ለአንቺ ጋር እንዴት ነው? እኔና ትንሱ ኩበት ትጠፈጠፋላችሁ ብለን ከብሬክ ወጣ። እኔ በህይወቴ እንደዛ ቀን ፈተና ፈትኖኝ አያውቅም። የኩበት ሽታ ይቅርታ እኔ አይናፈቅም። ዳኒም የ3 ቀን ዲያስፖራ ነው። ወንድሜ በጣም ትልቅ ስጦታ ነው ያመጣልኝ። ማለት የኔ አሁን የግርጣቴ ለካልሲ አይመች እና ይሄ ጣት የሚከተው ካልሲ ያለ እሱን ብቻ ነው ማረገው ነው። ያው ዌስት ኮስት ነው ስለሆነ እሱን አምጥቶልኛል። ፋሲካ ሰብሰብ ስንል ራሱን የቻለ ደስ የሚል ነገር አለውና እንደ ቤተሰብ ደግሞ ብዙ ቁጥር ላለው ሰው በጣም ደስ ይላል። እኔ አሁን ሁሉም አግብተው ወጡና አጥንት እንደልብ ያገኘው በፊት አጥንት እንደልብ ሳምንት ሙሉ መስበላው ዶሮ ነው። አሁን ሳምንት ሙሉ እኔ ነኝ የሚቀጥለው አንተ ነህ የምታርደው አለኝ። አሁን በደንብ ያይ የሚቀጥለው አይደርስምና አይደርስ የለምና ባህሉ መጣ ረዳን እዚህ ውስጥ አስገቧት ብቻ ዶሮዋን ግን በዚህ አሾለከ እንደዚህ አንገቷን ነው ወጣው። ስማ ገና እኮ ሚሊ ስትራ በሬ ይላል። በነገራችን ላይ ዶሮ በጣም ነው የሚያስፈራው። ወይረዳት ስክ ገባን ሳይ በቃ ሞታለች ቤት እንደ ያው ተፍተፋለች እንደ ወንድ ነው አክታረጌ ቤት ገብቼ የለሱ ድንገረጓት አለች አዛላለቀች አንተው ተረሰ። ብዙ ጊዜ ዶሮ ሊሰራ አካባቢ ሽንኩርት ይላጣል አይደል? እኛ ደግሞ ማንችለው በጣም ስለምናለቃቅስ ምን አይነት አይዲያ መጣልኝ። የዋና መነጽሬን እዚህ ጋር ግጥም አድርጌ ከዛ ላግዝሽ ብዬ ተለየት ያለ ታለቃቅሳለች ምን ትላለች። እኔ ላጥ አድርጌ 6 ኪሎ ላጥ ያለ ሽንኩርት ነው የሚደርሳል። ዋና ክትፌ ነው